ያ አሂበቲ ፊላህ በአሁኑ ሰዓት በጣም በርካታ ሰዎችን ካስተዋል ውጫዊ ገጽታቸውን ለማሳመር በተለይ ወጣቱ ላይ ያለውን ሰው ካስተዋልነ ያኒ ወጣቱ ጂም ይገባል፣ ሚገርም ፊትነስ እንዲኖረው ይጥራል። ሴቶችም መልካቸውን ለማሳመር ውበታቸውን ለመጠበቅ ምን ያህል ጊዜ ይጠቀማሉ የሚለውን ካየን መቼም ለሁላችንም የማይደበቅ ጉዳይ ነው። ያው ጤንነታችን መጠበቁ እንዳለ ሆኖ ነገር ግን በጣም ድንበር ያለፈ ጊዜን ለውጫዊ ገጽታችን ስናሳልፍ እንታያለን። ሱብሃንአላህ። ነገር ግን ምን ያህሎቻችን ነን ቀልባችንን ለማሳመር መልካም ስራዎችን በመስራት ለአኺራ በመደገስ ላይ በቂ ጊዜ እየሰጠን ያለ ነው ሚለውን ልብ ልንል ይገባል። ሱብሃንአላህ። ይህንን አስመልክቶ ውዱ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነላህ ላ የንዙሩ ኢላ አጅሳሚኩም ወላ ኢላ ሰወሪኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም። ሱብሃንአላህ። እኛ ከአላሁ ተባረከ ወተዓላ ዘንድ ያለነ ደረጃ የሚለካው የሚወሰነው ባለን ውጫዊ የአካል ብርታትና ጥንካሬ ሳይሆን እንደዛውም ባለን መልክ ውበት ሳይሆን ይልቁንስ ያለን የቀልብ ፍራቻ ነው። ቀልባችን አላሁ ተዓላን የሚፈራ ከሆነ በአካል የበረታንና ጉልበታም ባንሆንም ነገር ግን ደረጃችን ከፍ ያለ ይሆናል። ለዛም ያ አሂበቲ ፊላህ ይህንን ሐዲስ ልብ ልንል ይገባል፣ ልንሰራበትም ይጠበቅብናል። وفقني الله وإياكم لما يحبه ويرضاه.